ቴምር ፕሮፐርቲስ ምን አይነት ስራዎችን የሚሰራ ድርጅት ነው? ቴምር ፕሮፐርቲስ በሪል ስቴት ልማት ላይ ለተከታታይ 8 ዓመት በሴክተሩ ላይ የቆየ ድርጅት ነው። በዚህም ዓመታት እንግዲህ ከ350 አባወራዎች በላይ የቤት ባለቤት አድርጓል። የቤት አማራጮቻችን እንግዲህ ከባለ 1 መኝታ እስከ ባለ 3 መኝታ አለን። በተለያዩ የአዲስ አበባ ዋና ዋና ቦታዎች አሉ። ምሳሌ ያክል በፒያሳ፣ በአያት፣ በሳር ቤት፣ በአዋሪ እና በኃይሌ ጋርመንት አለን። የካሬ መጠናቸውን ከስንት እስከ ስንት በአብሬጅ ማስቀመጥ ከቻለን? ባለ 1 መኝታ 78 ካሬ፣ ባለ 2 መኝታ ከ80 ካሬ ጀምሮ እስከ 110 አለን። ባለ 3 መኝታ ደግሞ ከ110 ጀምሮ እስከ 157 ካሬ አለን። አዳዲስ ሳይቶቻችን አሉ፣ ገና ቁፋሮ ላይ ነው ያለነው። ሳር ቤት እና አዋሪ ያልኮሽ እና ገላን ኮመርሻል ሱቅ አለን እዛ። እነዚህ ገና ናቸው፣ ቁፋሮ ላይ ነን ያለነው። 40% የደረሰ ፒያሳ ላይ አለን። 85% እና ከዛ በላይ የደረሱ ደግሞ በኃይሌ ጋርመንት እና በአያት አለን። በጣም ጥሩ። የማስረከቢያ ጊዜያቸው ተሎ ካሽ ኦፈር አድርጎ ካሽ ከፍሎ መረከብ ለሚፈልግ ሰው እንግዲህ በ1 ዓመት የምናስረክበው አማራጭ አለን። በ2 ዓመት ይሁንልኝ ለሚልም እንደዛ 3 ዓመትም የምናስረክበውም አለን። የመንግስት ሪፖርት እንደሚያሳየው ከሆነ 15,000 ነዋሪ መሀል ከተማ የነበሩ ወደዛ ሙቭ አድርገዋል፣ ወደ ገላን ኮንዶሚኒየም እና እዛ ለህብረተሰቡ ተመጣጣኝ የሆነ የገበያ ማዕከል የለም እና እንደ አማራጭ ይህንን ይዘን መጥተናል። እንግዲህ እንደ ሜን ፖይንት ማንሳት የምንችለው ነገር ካለ ብናነሳ ቴምር ሪል ስቴት ከሌላ ሪል ስቴት ለየት የሚያደርገው በሎኬሽን፣ በዋጋ፣ በአከፋፈል እና በጥራትና በሚያስረክብበት ጊዜ ቃሉ በመጠበቅ መሀንዲሶቻችን በቀን ሁልጊዜ እዚህ ጋር ነው የሚውሉት እና እንደምታዩ የፊኒሽንግ ስራ እየተሰራ ነው ያለው። ሰራተኛ አሁን ድምፅ እየሰማሽ ይሆናል፣ ውስጥ ላይ ነው ያሉት እና መሀንዲሶቹም እዚህ ጋር ነው የሚውሉት። ይሄ ነው ጥራት እያንዳንዱ ፖይንት ቼክ ተደርጎ እንዲቀጥል የሚያደርገው። እያንዳንዱ ሳይቶቻችሁ ላይ ምን አይነት ፋሲሊቲዎችን የምታካትቱት? ፓርኪንግ አለው። እያንዳንዱ ቤት ገዢ የራሱ የሆነ የመኪና ማቆሚያ ስፔስ ይሰጠዋል ማለት ነው። የከርሰ ምድር ውሃ፣ ለደህንነት ሲሲቲቪ ካሜራ አለ። ኤሌክትሪክ ቻርጂንግ ቦታ ይኖረዋል። በአንድ ብሎክ 3 እና 4 ሊፍት ነው ያለን። እያንዳንዱ ብሎክ እና ጋርቤጅ ሹልተር፣ የቆሻሻ ማስወገጃ፣ የጋራ መገልገያ ቴራሶች አሉን ማለት ነው። ይህ ሁሉ በሁሉም ህንፃዎቻችን ላይ አሉ። 35% ቅናሽ እንዳላችሁ ቢሮ ላይ ያነሳን ነበር እና ምናልባት እሱ ቅናሽ ለምን ያህል ጊዜ ነው የሚቆየው? ማክሲማም ሊቆይ የሚችለው እንግዲህ ለ2 ሳምንት ነው ሊሆን የሚችለው። እንግዲህ ይህንን የሚሰሙ የቤት የመግዛት ሀሳብ እቅድ ያላቸው ሰዎች ቀድመው ደውለውልን ተጠቃሚ እንዲሆኑ እንጋብዛለን። ሰላም ተመልካቾቻችን እንደምናላችሁ። በዛሬ ዝግጅታችን ቴምር ፕሮፐርቲስ እስከ 35% የተለያዩ የቤት አማራጮች ላይ ቅናሽ ማድረጉን ሰምተን እጃችሁ ከምን ለማለት በቢሮአቸው ተገኝተናል። እንግዲህ በሚኖረን ቆይታ እነዚህ ዲስካውንቶች ለምን ያህል ጊዜ ይቆያሉ፣ የካሬ ዋጋቸው፣ እንዲሁም ደግሞ ሌሎች ተጨማሪ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ሃይማኖት አብዱ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምናለ። ሰላም እንደምናሽ። እንኳን በሰላም መጣሽ። እንኳን ደህና ቆያችሁን። እንግዲህ ዛሬ ቴምር ፕሮፐርቲስ ያላችሁ ፕሮዳክት ምን ይመስላል የሚለውን ከእናንተ አንደበት ለተመልካች ለማድረስ ነው ብቅ ያለው። በቅድሚያ ግን እስቲ ከአንተ ጋር እንተዋወቅ። ስምንና የስራ ድርሻል? በጣም ጥሩ። ዳርክ ይባላለሁ። የሽያጭ ክፍል አማካሪ ነኝ። በጣም ጥሩ። እስቲ በቅድሚያ ስለ ቴምር ፕሮፐርቲስ በተደጋጋሚ ለተመልካች አድርሰናል። ነገር ግን አዲስ ተመልካች ካለ ላሉትም ደግሞ ለማስታወስ ያህል ቴምር ፕሮፐርቲስ ምን አይነት ስራዎችን የሚሰራ ድርጅት ነው የሚለውን እናንሳና ስለ ዛሬ ጉዳያችን እንገባለን። ጥሩ። ቴምር ፕሮፐርቲስ እንግዲህ እንደሚታወቀው በሪል ስቴት ልማት ላይ ለተከታታይ 8 ዓመት በሴክተሩ ላይ የቆየ ድርጅት ነው። በዚህም ዓመታት እንግዲህ ከ350 አባወራዎች በላይ የቤት ባለቤት አድርጓል። በሳይት ስናየው ከ7 ሳይት በአጠቃላይ አስረክቦ ያውቃል ማለት ነው። የተደራጀ በጣም ጥሩ መሰረት፣ ጥሩ የአመራር ስትራክቸር ያለው ድርጅት ነው። በስሩ 800 ሰራተኞች እና ከዛ በላይ እንግዲህ የሚያስተዳደር ትልቅ ድርጅት ነው። አሁን ላይም ከ10 ሳይት በላይ አክቲቭ የሆኑ ሽያጭ ላይ ያሉ ሳይቶች አሉ።
በጣም ጥሩ። እስቲ ዛሬ መጣ ነው ቴምር ፕሮፐርቲስ የት አካባቢ ላይ ምን አይነት የቤት አማራጮችን እያቀረበ ያለው የሚለውን ለተመልካች ዝርዝር መረጃውን ለማድረስ ነው እና እስቲ የምታቀርቡት የቤት አማራጮች በአጠቃላይ ምን ይመስላሉ፣ የት አካባቢ ላይ ነው እያቀረባችሁ የምትገኙት የሚለውን ሰፋ ያለ ማብራሪያ ስጠኝ። የቤት አማራጮቻችን እንግዲህ ከባለ 1 መኝታ እስከ ባለ 3 መኝታ አለን። በተለያዩ የአዲስ አበባ ዋና ዋና ቦታዎች አሉ። ለምሳሌ ያክል በፒያሳ፣ በአያት፣ በሳር ቤት፣ በአዋሪ እና በኃይሌ ጋርመንት አለን። በጣም ጥሩ። የካሬ መጠናቸውን ከስንት እስከ ስንት በአብሬጅ ማስቀመጥ ከቻለን? በጣም ጥሩ። ባለ 1 መኝታ 78 ካሬ፣ ባለ 2 መኝታ ከ80 ካሬ ጀምሮ እስከ 110 አለን። ባለ 3 መኝታ ደግሞ ከ110 ጀምሮ እስከ 157 ካሬ አለን። በጣም ጥሩ። ሎኬሽናችሁ እንግዲህ ሜን የሚባሉ ሰዎች ሊመርጧቸው የሚችሉ የተለያዩ አካባቢዎች ላይ ነው እና ይዛችሁ የመጣችሁት። እነዚህ ሎኬሽኖች ስትመርጡ ከምን አኳያ ነው እየመረጣችሁ ለደንበኞች ቤቶችን እያስረከባችሁ የምትገኙት? ጥሩ። እንደ ቤት ገዢ እንግዲህ ምንድነው ማየት ያለባቸውን ነጥቦች አሉ። ለትራንስፖርት አመች ነው ወይ፣ ለኑሮ አመች ነው ወይ፣ ያ ቤትስ መጨረሻ ላይ ለሽጠው ብል ለአከራየው ብል ያዋጣል ወይ የሚባለው ፖይንት ተገቢ ነገር ነው እና ያንንም እንግዲህ ግምት ውስጥ አስገብተን አስፓልት ዳር የያዙ መሰረተ ልማቶች ሙሉ የተሟላላቸው የጋራ መገልገያዎችን የያዙ እና ለነዋሪ ምቹ የሚሆኑ ቦታዎች ነው እንግዲህ የጠቀስነው። ቅድምም እንደነገርኩሽ ሁሉም አስፓልት የያዙ ናቸው ያሉት። እዚህ ጋር ኢንቨስት ያደረጉ ሰዎች በቀላሉ የገዙበትን ዋጋ በአጭር ጊዜ የመተካት በጣም ጥምቅ አቅም ያላቸው ሎኬሽኖች ነው መርጠን ግንባታ የምንጀምረው የምንሸጠው። በጣም ጥሩ። እስኪ ስለ ዋጋቸው እናንሳ። በምን ያህል ነው አሁን ላይ እየሸጣችሁ የምትገኙት? እንደ ምሳሌም ደግሞ አንድ ካሬ እናንሳና ቅድመ ክፍያው ሙሉ ክፍያው ምን ይመስላል የሚለውን ግልጽ በሆነ መንገድ ለተመልካች ውስጥ ያስረዳልኝ። በጣም ጥሩ። አፓርትመንት ቤቶቻችን እንግዲህ ብዙ አማራጭ አለን። ለምሳሌ አንዱ ሳይት ባነሳለሽ ባለ 1 መኝታ ለሚፈልግ አዋሪ ላይ ቤተመንግስት ጀርባ ላይ ያለን እንግዲህ 78ቱን ካሬ ብናነሳ ባለ 1 መኝታው አጠቃላይ ዋጋው 8,300,000 ብር ይሆንና 20% ቅድመ ክፍያ ከፍለው የሚጨርሱት አማራጭ አለን። ሌላኛው ደግሞ አንዴ ለሚከፍል 65% መክፈል ለሚችል ደግሞ 35% ቅናሽ እናደርጋለን። ሌላም አማራጭ አለን። ሌላኛው ደግሞ ባለ 2 መኝታ ሳር ቤት ያለን አለ። አጠቃላይ ዋጋው 8,900,000 ብር ይሆንና አንዴ ለሚከፍል ደግሞ 35% ቅናሽ ስናደርግለት 5,700,000 ብር ይሆናል። ባለ 3 መኝታውም እንደዚህ ለምሳሌ አያት ላይ ያለን ባለ 3 መኝታ 106 ካሬውን ብናይ አጠቃላይ ዋጋው 10 ሚሊዮን ይሆንና 10% ቅድመ ክፍያ ከፍለው ቀሪው ቤቱ እስኪረከቡ ድረስ በግንባታ ሂደት የሚከፍሉት አማራጭ አለን። 65% ለሚከፍለው አሁንም ወደ 6,500,000 ብር ይሆናል። 10 ሚሊዮን አጠቃላይ ዋጋ የነበረው አንዴ ለሚከፍል 6.5 ሲሆን ኦልሞስት 3 ሚሊዮን እና ከዛ በላይ ቅናሽ በእያንዳንዱ ቤት ያገኛል ማለት ነው። በጣም ጥሩ። የምታቀርቧቸው የቤት አማራጮች አሁን በፐርሰንት ደረጃ እንመልከታቸው ብንል ምን ያህል ፐርሰንት ግንባታቸው ሄዷል ማለት እንችላለን? በአማካኝ የተወሰኑትን ቦታዎች ወይንም ደግሞ ሳይቶች ማንሳት ከቻለን። በጣም ጥሩ። እንግዲህ አዳዲስ ሳይቶቻችን አሉ። ገና ቁፋሮ ላይ ነው ያለነው። ሳር ቤትና አዋሪ ያልኩሽ እና ገላን ኮመርሻል ሱቅ አለን እዛ። እነዚህ ገና ናቸው ማለት ገና ቁፋሮ ላይ ነን ያለነው። ግንባታ 40% የደረሰ ፒያሳ ላይ አለን። 85% እና ከዛ በላይ የደረሱ ደግሞ በኃይሌ ጋርመንት እና በአያት አለን። በጣም ጥሩ። የማስረከቢያ ጊዜያቸውስ እንደ የግንባታ ሂደታቸው ይለያያል ብዬ አስባለሁኝ እና በአማካኝ እስቲ እናንሳ። በምን ያህል ጊዜ ውስጥ? ትክክል። አሁን ተሎ ካሽ ኦፈር አድርጎ ካሽ ከፍሎ መረከብ ለሚፈልግ ሰው እንግዲህ በ1 ዓመት የምናስረክበው አማራጭ አለን። በ2 ዓመትም ይሁንልኝ ለሚልም እንደዛ 3 ዓመትም የምናስረክበውም አለን። ስለዚህ ተመልካቾች ምንድነው እዚህ ጋር ስፔሲፊካሊ ፋይናንሻል እንትናቸው አቅማቸው መሰረት አድርገን እዚህ ጋር ይሻላል። ምክንያቱም ሁሉም ሎኬሽኖቻችን አስፋልት የያዙ ለመኖሪያ ምቹ ስለሆኑ እንግዲህ አማራጭ ስንሰጠው ብዙ ጊዜ
ይሄ ምንድነው የመቃረን ሀሳብ አይነሳብንም። በጣም ጥሩ። ስለዚህ ቴምር ፕሮፐርቲስ ጋር ከመጡ በፈለጉት ሳይት በፈለጉት የአከፋፈል ሂደት የተለያዩ የቤት አማራጮችን ማግኘት ይችላሉ ማለት እንችላለን። በጣም ጥሩ። እስቲ ስለ ቤቶቹ ይሄን ያህል ካነሳን፣ ከዚህ በፊት ቴምር ፕሮፐርቲስ በፒያሳ ላይ የንግድ ሱቆችን ያቀርብ ነበረ። አሁንስ የንግድ ሱቆች እጃችሁ ላይ ይገኛል ወይ? በጣም ጥሩ። ፒያሳው እንግዲህ አሁን እንዳነሳሽው ጨረስን ተብሎ አሁን እንደነገርኩሽ ገና ቁፋሮ ሳንጀምር ነበረ ሽያጭ የጨረስነው። አሁን ላይ ገና መሰረት ላይ ያለ ነው 100% ተሽጦ ያለቀው። አሁን ብዙ በደንበኞቻችን ጥያቄ መሰረት ብዙ ጊዜ ሱቅ ይላሉ። ለመሰለሽ አሁን ኢንቨስት ሲደረግ የሚያስቡት ነገር አለ። ከካምፓኒ ትራስት እንደዚህ ጋር ተያይዞ ሰዎች ስለሚጠራጠሩ ለማሰቢያ ጊዜ ይወስዱና ቆይተው ሲመጡ እኛ ጋር አልቋል ያ ፕሮዳክት እና በዚህ ስታተስ ነው ያለው ቴምር ፕሮፐርቲስ አክቹዋሊ። እና እንደ አማራጭ ገላን ኮንዶሚኒየም አስፓልት የያዘ የንግድ ሱቅ አለን። እዛ ጋር ደግሞ G+8 ነው፣ ፓርኪንግ አለው። ከግራውንድ እስከ 4ኛ ፍሎር ያለው ንግድ ነው የሚሆነው። ከፈለጉት ለዲስፕሌይ ከ3 ካሬ ጀምሮ 7 ካሬ 10 ካሬ እስከፈለጉት መጠን አለን። ከ5ኛ ፍሎር በላይ ያለው ደግሞ ጌም ዞን፣ የልጆች መቆያ፣ ቴራስ እና ሶሻል አክቲቪቲ የሚደረግበት እንደ ፊልም፣ ቲያትር እንደዚህ አይነት ነገሮች ነው የሚሆኑት ማለት ነው። እንግዲህ በብዛት ካየሽው አስተውለሽው ከሆነ የሆነ የገበያ ማዕከል ጌም ዞን እንደዚህ ነገር ካለው በጣም ሰው ፍሰቱ አለውና እዛ አካባቢ ደግሞ እንግዲህ እንደሚታወቀው በኮሪደር ተነሺዎች ሰዎች እንግዲህ የመንግስት ሪፖርት እንደሚያሳየው ከሆነ 15,000 ነዋሪ መሀል ከተማ የነበሩ ወደዛ ሙቭ አድርገዋል ወደ ገላን ኮንዶሚኒየም እና እዛ ለህብረተሰቡ ተመጣጣኝ የሆነ የገበያ ማዕከል የለምና እንደ አማራጭ ይህንን ይዘን መጥተናል። እንግዲህ ዋጋውም የተሻለ ነው። 2,500,000 ብር በፉል ፊኒሽ ፕራይስ ነው። እንግዲህ 500,000 ብር ቅድመ ክፍያ ከፍለው 24 ካሬ ጀምሮ ሱቅ መግዛት ይችላሉ ማለት ነው። ቀሪው 2 ሚሊዮን እስከ 2 ዓመት የሚከፈል ይሆናል። አንዴ ደግሞ ካሻሌ ነው የሚል ደግሞ በከፈለው አጠቃላይ ከቶታል ፔመንቱ ከአጠቃላይ ዋጋው 10% ዲስካውንት እናደርጋለን። ይሄም የንግድ ማዕከል አለን ማለት ነው። በጣም ጥሩ። ስለ ቤት አማራጮችም ስለ ሱቆችም ካነሳን አይቀር ሰዎች ቴምር ፕሮፐርቲን እንዲመርጡ የሚያደርጋችሁ የድርጅቱ ኳሊቲ ምንድን ነው ማለት እንችላለን? እንደ ሜን ፖይንት ማንሳት የምንችለው ነገር ካለ ብናነሳ። ቴምር ሪል ስቴት ከሌላ ሪል ስቴት ለየት የሚያደርገው በሎኬሽን፣ በዋጋ፣ በአከፋፈል እና በጥራትና የሚያስረክብበት ጊዜ ቃሉ በመጠበቅ ነው። ሎኬሽን ካልን አሁን የምንመርጣቸው ቦታዎች አብዛኞቻችን ምንድነው አስፓልት የያዙ ናቸው። ሁሉም አስፓልት ዳር መሆናቸው ይሄ ደግሞ ለትራንስፖርት አመች ይሆናል። ለአከራየው ለሽጠው ብትልም ጥሩ ነው የሚሆነው። አከፋፈላችን ደግሞ ምንድነው ቅናሻችን እስከ እውነተኛ ቅናሽ ነው። ከ30% ቅድመ ክፍያ ጀምሮ ለሚከፍሉ ከ25% ጀምሮ 15% ልክ እንዳከፋፈሉ ማለት ነው። 65% ለሚከፍል ደግሞ 35% ቅናሽ እናደርጋለን። ይህም ለየት የሚያደርገን ይመስለኛል። ሌላኛው ደግሞ ምንድነው የሚሆነው ዴሊቨሪ ታይም ነው። እስካሁን 7 ፕሮጀክቶችን አስረክበናል ብዬሻለሁ። ለደንበኞች ቃል በገባንበት ሰዓት ነው ያስረከብነው። ማለት ይሄም የሆነው ምክንያቱ አንዱ ምንድነው ኢንጂነሪንግ ቲም፣ ማኔጅመንት ቲም፣ ሴልስ ዲፓርትመንት ሁሉም ምንድነው ኃላፊዎች በጣም በሴክተሩ ላይ በጣም የቆዩ ናቸው። ሌላ ሪል ስቴት ላይ ቆይተው እዛ የነበረ ደካማ ጎን እዚህ ጋር እንዳይመለስ ለመስራት ሁልጊዜ ስለሚሰሩ ያ ይመስለኛል እንግዲህ ቴምር ሪል ስቴት አሁን በሁሉም ያው ኢትዮጵያዊ ልብ እየገባ ያለ ሪል ስቴት ነው። አብሶ ደግሞ አምናና በዚህ 2-3 ዓመት በጣም ስሙ እንትን እያለ ነው። በጣም ጥሩ። እንግዲህ ይህን ያህል ስለ ዋጋው ስላሉት አጠቃላይ ስለ ሳይቶቹና ስለ ሱቅ አማራጮቹ ካነሳን እንግዲህ ያው ብዙ ቦታ ነው ሳይቶችን የያዛችሁት። ከያዛችሁት ሳይቶች ውስጥ ግን አንደኛውን ሳይት ሄደን ብንመለከተው እና በምን አይነት ጥራት ነው የምትገነቡት፣ እንዴትስ ነው ለሰው የምታስረክቡት የሚለውን በአይናችን አይተን ለተመልካችን ብናሳይ ምን ይመስልሃል? በጣም ጥሩ። በጣም ጥሩ። ያው እንግዲህ እንደምታዩ ይህንን ይመስላል ሳር ቤት። አሁን ይህንን ከ1 ዓመት በፊት ሽጠን የጨረስነው ሳይት ነው። ተመሳሳይ ቅድም ያወራናቸው ሳይቶችም በተመሳሳይ ፍጥነት ነው እና የጥራት ደረጃ ነው እየተገነቡ ያሉት።
ሁሉም በዚህ ደረጃ ነው ማለት ነው። እና እንደምታዩ ደግሞ አስፋልት ዳር ላይ ነው ያለው። ለትራንስፖርት አመቺ ነው። ልሽጠው ላከራየው ብትል አዋጭ የሆነ ነገር ነው ማለት ነው። ሁሉም ቤቶቻችን የንግድ ማዕከላትን እንደዚህ አስፋልት የያዙ ናቸው። በጣም ጥሩ። በምን አይነት የግንባታ አይነት ነው የምትገነቡት? ፍጥነቱን እንዲያፋጥንላችሁ የምትጠቀሙት የግንባታ ሂደት ይኖራል ብዬ አስባለሁኝ እና እስቲ ስለ ግንባታው እናንሳ። ጥሩ። መጀመሪያ ነገሩ ፍጥነት እንዲፈጥን የሚያደርገው ስትራክቸሩ ነው። ቀደም በመግቢያ ላይ እንደነገርኩሽ መሐንዲሶቹ ሙሉ ከተማው ላይ አለ የተባለ ህንፃዎች የገነቡ በጣም ልምድ ያላቸው ሰዎች ናቸው እና ምንድነው ይሄ ትራንስፓረንት የሆነ እና አካውንተብል የሆነ ሪስፖንሲብል የሆነ ሰራተኛ ካለ ዋቴቨር ሰው አሁን ጥራት የሚመስለው በቃ ጥራት ያለው እቃ ብቻ መጠቀም አይደለም። ያ እንዳለ ሆኖ አሰራሩ ነው ማለት ይሄ ኮሚኒኬሽን፣ ማኔጅመንት ስኪል፣ ይሄ የእውቀት ትራንስፈር፣ ይሄ እውቀት ሼር መደራረግ እንደዛ መሐንዲሶቻችን በቀን ሁልጊዜ እዚህ ጋር ነው የሚውሉት እና እንደምታዩ የፊኒሽንግ ስራ እየተሰራ ነው ያለው። ሰራተኛ አሁን ድምፅ እየሰማሽ ይሆናል ውስጥ ላይ ነው ያሉትና መሐንዲሶቹም እዚህ ጋር ነው የሚውሉት። ይሄ ነው ጥራት እያንዳንዱ ፖይንት ቼክ ተደርጎ እንዲቀጥል የሚያደርገው። በጣም ጥሩ። እያንዳንዱ ሳይቶቻችሁ ላይ ምን አይነት ፋሲሊቲዎችን የምታካትቱት? ያው ቤዚክ የሚባሉትን ታሟላላችሁ ብዬ አስባለሁኝ እና እስቲ እንዳጠቃላይ ቴምር ፕሮፐርቲስ ሲገነባ እንደ አሚኒቲ የሚያስቀምጣቸው ምን ነገሮች አሉ? እንግዲህ ስታንዳርድ የተባለ አፓርትመንት ነው የምንገነባው። እንግዲህ ፓርኪንግ አለው። እያንዳንዱ ቤት ገዢ የራሱ የሆነ የመኪና ማቆሚያ ስፔስ ይሰጠዋል ማለት ነው። ሌላኛው ነገር የከርሰ ምድር ውሃ፣ ለደህንነት ሲሲቲቪ ካሜራ አለ። ኤሌክትሪክ ቻርጂንግ ቦታ ይኖረዋል። ሌላኛው ምንድነው ሊፍት፣ በቂ የሆነ ሊፍት በአንድ ብሎክ 3 እና 4 ሊፍት ነው ያለን ያንዳንዱ ብሎክ እና ሌላኛው ነገር ምንድነው ጋርቤጅ ሹልተር፣ የቆሻሻ ማስወገጃ፣ የጋራ መገልገያ ቴራሶች አሉን ማለት ነው። ይህ ሁሉ በሁሉም ህንፃዎቻችን ላይ አሉ። በጣም ጥሩ። እንግዲህ ያው 35% ቅናሽ እንዳላችሁ ቢሮ ላይ ያነሳን ነበር እና ምናልባት እሱ ቅናሽ ለምን ያህል ጊዜ ነው የሚቆየው? እሱን ማንሳት ብንችል። ቅናሹ እንግዲህ ለ2 ሳምንት ነው። ለተወሰነ ቤቶች ነው ያወጣ ነው። ማክሲማም ሊቆይ የሚችለው እንግዲህ ለ2 ሳምንት ነው ሊሆን የሚችለው። እንግዲህ ይህንን የሚሰሙ የቤት የመግዛት ሀሳብ እቅድ ያላቸው ሰዎች ቀድመው ደውለውልን ተጠቃሚ እንዲሆኑ እንግዲህ እንጋብዛለን። በጣም ጥሩ። እነዚህን የቤት አማራጮች በተለያዩ ሳይቶች ላይ እንዳሉ ነግረኸኛል። የንግድ ሱቆችም እንዳሉ በደንብ አንስተን ነበር እና የንግድ ሱቆችንም እንዲሁም ደግሞ የቤት አማራጮችን የሚፈልጉ ሰዎች እንዴት ነው እናንተን አግኝተው ሁለቱንም መግዛት የሚችሉት? ጥሩ እንግዲህ ምንድነው ስልካችንን እናስቀምጣለን። በማንኛውም በዋትስአፕ በቴሌግራም ኮንታክት ያድርጉን። እንግዲህ እዚህ ውጭ ሀገር ላሉ ሰዎች ደግሞ ደውለውልን ሪፕሬዘንታቲቭ ወኪል እንደዚህ ልከው አሊያም ደግሞ እያንዳንዱ የሚፈልጉት ነገር ሌጋል ዶክሜንቴሽን፣ የግንባታ ፍቃድ፣ እያንዳንዱ ህጋዊ መረጃ ልከንላቸው እንግዲህ ፕሮሰስ ባሉበት ሆነው በዲኤችኤል መግዛት ይችላሉ። በፈለጉት የባንክ አማራጭ እንግዲህ ፕሮሰስ አድርገው ቤትን መግዛት ይችላሉ፣ ሱቅም መግዛት። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። በመጨረሻ ግን ማለት የምትፈልገው ነገር ካለ ድሉን ልስጥህ። እንግዲህ መጀመሪያም እንደነገርኩሽ እኛ ጋር እንግዲህ ጠፋ የሚባል ነገር የለም። ሰው ሲመጣ እኛ ጋር እንግዲህ እዚህ አካባቢ አለን አንልም። የት አካባቢ ትፈልጋለህ ነው የምንለው እና ብዙ አማራጭ ስላለን ማለት ነው። እንግዲህ በአካል ደግሞ መጥቶ ሲጎበኙን ዝርዝር መረጃውን የሚያገኙ ነው የሚሆነው። ይሄ ነው ማለት። በጣም ጥሩ። ስለሰጠኝ ማብራሪያ አመሰግናለሁ። መልካም ቀን። አመሰግናለሁ። ቴንክ ዩ። ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን ቴምር ፕሮፐርቲስ ጋር ተገኝተን እያቀረባቸው የሚገኙ የቤትና የንግድ ሱቆች ምን እንደሚመስሉ እንዲሁም ደግሞ ያደረጉትን ዲስካውንት ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች እንዲሁም ደግሞ የንግድ ሱቆች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችንም ሆነ ንግድ ሱቆችን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።